ሰላም ውድ የዩቲዩብ ቤተሰቦቼ እንዴት ናችሁልኝ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬም በሌላ ቪዲዮ መጥቻለሁ። ቪዲዮን በላይክ ጀምሩት፣ እንዲሁም ሼር አድርጉ። እዚህ ጋር እንደምታዩት ጸጉሬን ታጥቤ ከጨረስኩ በኋላ ነው እያሳያችሁ ያለሁት። በጣም ለስለስ ያለ ነው፣ ከሻወር የወጣው አይመስልም። በጣም የሚያምረው ወዙ ጥቁረቱ እንደምታዩት ነው። እና ዛሬ የምጠቀመው ጄል አሰራሩን አሳያችኋለሁ። ሰርታችሁ ተጠቀሙት። በተለይ ጸጉራችሁ በጣም ደረቅ የሆነባችሁ ልጆች፣ ውህድ ስንጠቀም ይደርቅብናል የምትሉ ልጆች በእንደዚህ አይነት በቀላሉ ተጠቀሙ። ሩዝ ትንሽዬ ሩዝ አጥቤ አስተካክዬ ነበረ፣ ግን አብሽ ሲጨምር ደግሞ አብሹንም ልጠበው አልኩና አንድ ላይ አብሹንም አጠብኩት ማለት ነው። 2 ማንኪያ አብሽ፣ 2 ማንኪያ ሩዝ ነው የተጠቀምኩት። 3 የሾርባ ማንኪያ ተልባ ማለት ነው። ሩዙንና አብሹን አጥቤዋለሁ እና ከዛ ትንሽ ጸጉር እያሳከከኝ ስለነበረ ዝንጅብል ጨምርኩበት። ባያሳከከኝም ዝንጅብሉ አሪፍ ነው፣ እናንተም ካገኛችሁ ጨምሩበት ማለት ነው። ከዛ በእንደዚህ አይነት መልኩ ወደ ሰዓት ነው የምንጥደው። ከዛ ደግሞ እንደምታዩት ሬት ትንሽዬ ሬት፣ ብዙም ሬቴን እየጨረስኩት ነው። የሆነ ብርዱ ሲመጣ አይመቸው መሰለኝ አላቅም፣ ድቅቅ ይላል ሬቱ። እንደዚህ አርጌ ድቅቅ አርጌ ከትፌ ጨመርኩት ማለት ነው። ካላችሁ ብትጨምሩበት በጣም አሪፍ ነው ከምላችሁ በላይ። ከሌላችሁ ደግሞ ሌሎቹን ግብአቶች ተጠቀሟቸው ማለት ነው። እዚህ ጋር አሁን ለምሳሌ ቀይ ሽንኩርት መጨመር ትችላላችሁ፣ ቅርንፉድ፣ ሮዝመሪ መጨመር ትችላላችሁ። ለጊዜው ግን እኔ እነዚህን ብቻ ነው መጠቀም የፈለኩት እና ውሃውን በርከት አርጋችሁ ትጥዱታላችሁ። በደንብ መንተክተክ አለበት። በትንሹ ከ15 ደቂቃ እስከ 20 ደቂቃ አንተክትኩት። እንደነገርኳችሁ ውሃው ግን በጣም እንዳያጥርባችሁ፣ ያው እንትኑ ሩዙ እየወፈረ ስለሚሄድ ውሃውን ብቻ ስለሆነ ዛሬ የምንጠቀመው እንዳያጥርባችሁ። ውሃው ካነሰ ደግሞ ሲንተከተክ ካጠረ ጨምሩበት ማለት ነው። እና በእንደዚህ አይነት መልኩ በደንብ እንዲንተከተክ እድሉን ትሰጡታላችሁ። እንዳይገነፍልባችሁ በጥንቃቄ እያያችሁ ማለት ነው። በቃ እንዴት ብዬ ልንገራችሁ፣ ጸጉራችሁ ከቻላችሁ ይህንን ስትጠቀሙ ጸጉራችሁን ንጹህ ብታረጉት በጣም አሪፍ ነው። ከሳምንት በላይ ከሆነ ከታጠባችሁት አንድ ጊዜ በሻምቦ በደንብ ትጥብ ብላችሁ ከዛ በፎጣ ካደረቃችሁ በኋላ ብትጠቀሙት በጣም አሪፍ ነው የሚሆነው። በ3 ቀን በ4 ቀን የምትታጠቡ ከሆነ እንኳን ችግር የለውም። እንደምታዩት በእንደዚህ አይነት መልኩ ተንተክትኮ አልቋል። ውሃው ራሱ ጥር ብሏል፣ ወፈር ብሏል። ግን ወዲያው ነው ማጠለው፣ በማጥለያ ስለማጠለው ከዚህ በላይ ከቆየ በጣም ስለሚረጋ ቶሎ አጠለዋለሁ ማለት ነው። ድስት ሙሉ ነበር ሳንፈቀፍቅ የነበረው። እንግዲህ ግብአቶቹ ብቻ ናቸው ብዙ የሆኑት። የምፈልገው ነገር እንስ ብሏል፣ ግን ኦልሬዲ በቂ ነው። በምታዩት መልኩ አጠላልኩት ማለት ነው። በጣም ወፍራም ነው። ወዲያው ነበር ለመርጋት የሞከረው፣ ግን ትንሽ ውሃ ጨምሬበታለሁ ማለት ነው። ምክንያቱም በጣም እንዳይወፍር ብዬ ስቀባው እንዲመቸኝ። እንደዚህ ወጥቶልኛል ማለት ነው። ይሄኛውን ያጠለልነውን ወይም ማሰሩን መፍጨትና ውህድ መጠቀም ትችላላችሁ። ፍሪጅ ውስጥ አስቀምጣችሁ ማለት ነው። ወደ ክፍሌ ለመውሰድ በእንደዚህ አይነት እቃ ተጠቀምኩ። ከዛ በምታዩት መልኩ ለመቀባት ዝግጁ ሆኗል። ግን እዚህ ጋር ያላሳያችሁ ነገር ቅባት ጨምር ያለው የጨመርኩት የምጠቀመውን ቅባት የዘፈዘፍኩትን ነው የጨመርኩት ማለት ነው። በደንብ ጨምሩበት። ቅባት ከሌላችሁ ደግሞ ዘይቱን የወይራ ዘይት ወይም ኮኮናት ወይ ደግሞ የምግብ ዘይት የሚመቻችሁ ካላችሁ ደግሞ እሱን መጨመር ትችላላችሁ። ስለዚህ ቅባት እንዳትረሱ ለማለት እወዳለሁኝ። ከዛ በደንብ ከቀላቀላችሁበት በኋላ እንደዚህ ጸጉራችሁን እየከፈላችሁ መቀባት ነው። ለራሳችሁ ጊዜ የምትወስዱበትን ሰዓት ብትጠቀሙበት በጣም አሪፍ ነው። ለምን ትንሽ እናንተም እረፍት ታደርጋላችሁ። ይሄ ትንሽ ውሃ ነገር ስለሆነ ፌስታል አስራችሁም እንደዚሁ ለመውረድ ስለሚሞክር እንዳይረብሻችሁ ስራ ላይ ሆናችሁ ለአንድ ሰዓት ያክል ለራሳችሁ ጊዜ የምትሰጡበትን ጊዜ ብትጠቀሙበት በጣም አሪፍ ነው። ሳትሰላችሁ ትጨርሳላችሁ ማለት ነው።
በእንደዚህ አይነት መልኩ በደንብ ቅብት እና ሽት ካረጋችሁት በኋላ ማሳጅ ከሰራችሁት በኋላ እረፍት ብታረጉበት ባትንቀሳቀሱ በጣም አሪፍ ነው ማለት ነው። እንደነገርኳችሁ እንዳይረብሻችሁ ማለት ነው። ጸጉሬ ገና ከሆነ ልስልስ ነው ያለው። በነገራችን ላይ እንደምታዩት በደንብ ነው የቀባሁት። እንደነገርኳችሁ ጸጉራችሁ በተለይ ንጹህ ቢሆን በጣም አሪፍ ነው። ከሳምንት በላይ ከሆናችሁ ታጥባችሁ ከዛም በኋላ በፎጣ አድርቃችሁ ብትቀቡት በጣም አሪፍ ነው የሚሆነው። ስለዚህ በእንደዚህ አይነት መልኩ ተጠቀሙ። 3 ቀን 4 ቀን ከሆናችሁ ግን ችግር የለውም። እና ቪዲዮውን ከወደዳችሁት ደግሞ ላይክ አድርጉ፣ ሼር አድርጉ ላልደረሱት እንዲደርሳቸው ማለት ነው። እንደዚህ አሪፍ አሪፍ ቪዲዮዎችን አስተማሪ የሆኑ ቪዲዮዎችን ለሰዎች ሸር ብታደርጉ ጥቅማቸው የጎላ ስለሆነ ብንተባበር ደስ ይለኛል። ሌሎች ጥያቄ ካላችሁ ኮሜንት ላይ ጻፉልኝ፣ እመልስላችኋለሁ። እንግዲህ ሰሞኑን ደግሞ በዚህ ወር ውስጥ ባህሬን የምትገኙ ልጆች ብዙዎቻችሁ የትም ቦታ ያላችሁ ትጠይቁኛላችሁ። ግን ያው ያለሁት ባህሬን ስለሆነ ባህሬን የምትገኙ ሰዎች ቅባት ይዤላችሁ ስለምመጣ ዝግጁ ናችሁ፣ ጠብቁኝ። ገበያ ላይ የማውለው ቅባት አለ። ስለዚህ ተዘጋጅታችሁ ጠብቁኝ ነው የምላችሁ። እንደምታበረታቱኝ ተስፋ አደርጋለሁኝ። እንደምታዩት በደንብ ሁሉንም አንድ ላይ አዋህድኩና በደንብ እሽት አረኩት ማለት ነው። ከዛ በኋላ በቅቶታል። ኦልሬዲ ጨርሻለሁ። ጠቅልል ያስቆይቼ ፌስታል ስራ አድርጌ ሻሻ ስሬ ከ2 ሰዓት በኋላ ነው የታጠብኩት። ከታጠብኩት በኋላ ደግሞ ምን እንደሚመስል እዩት። ይሄ ከታጠብኩት በኋላ ነው። በነገራችን ላይ ገና በፎጣ እንዳደረኩት ነው። እንግዲህ የተቀባውበትን ልብሴን ራሱ አልቀየርኩም። ያው ለእናንተ ቪዲዮ ለመቅረጽ ብዬ ነው። እንደምታዩት ገና ታጥቤው በሻምፖ ታጥቦ እንደወጣ አይመስልም። ለስላሴው ጥቁረቱ እንደምታዩት ነው። በጣም ነው የሚያምረው እና ትወዱታላችሁ ብዬ አስባለሁ። ሰርታችሁ ተጠቀሙት። በኋላ ላይ ታመሰግኑኛላችሁ ውዶቼ። በተረፈ ይህንን ቪዲዮ ከወደዳችሁት በድጋሚ ላይክ አድርጉ። እንግዲህ እኔ እንደዚህ ከጨረስኩ በኋላ በፎጣ አድርጌ በደንብ ቅባት ቀብቼ ነው የምሰራው ማለት ነው፣ እርጥሙን ሳይደርቅብኝ። በተረፈ በሌላ ቪዲዮ እስከምንገናኝ ድረስ ባይ ባይ። ወዳችኋለሁ። መልካም ጊዜ ይሁንላችሁ።